ያው ከእረፍት ተመልሰናል። አሁን በዋናነት ሀሳቦቻችንን ጠቅለል እያደረግን የምንሄድበት ጊዜ ነው። ያው ከእረፍት ስንመለስ ብዙዎቻችን እንደምታውቁት ቆሎ በፊታችን አለ። ቆሎና ውሃችንን ጎንጨት ብለን ነው ከእረፍት የተመለስነው። ያሉን ሀሳቦች እየጠቀለልን እንሂድ። ምናልባት እኔ አንድ ማንሳት የምፈልገው ነገር አለ። እስካሁን ሲወራ ኢዮብ በሚያነሳቸው ጉዳዮች ውስጥ ያላጣነው አንድ ቃል አለ። ሱባኤ፣ ገዳማት የሚሉ ሀሳቦች ማለት ነው። እና ትምህርት ክፍል አብረን በነበርንበት ጊዜ ላይ እንኳን ኦልሞስት እንደመጣ አካባቢ መጀመሪያ ያነሳልን ሀሳብ ምንድን ነው? እናገልግል በደንብ ምንሰጥፍ ትልም ሱባኤ እንግባ ነበር እና ይሄ የሱባኤ ገዳም ሄዶ ጥያቄ ለእግዚአብሔር የማቅረቡን ጉዳይ ኢዮብ እንዴት ጀመርከው? ማለት አስጀማሪ ያስፈልጋል አይደል? እንደዚህ አይነት ነገሮች ምክንያቱም ሩቅ ነን ለእንደዚህ አይነት ህይወት ይመስለኛል። አሁን የአገልግሎት ህይወትም ቢኖረን እዚቹ ቅርባችን ላይ ያለችውን ነገር ነው አብዛኞቻችን እንትን የምንለው እና ይሄ የሆነ ሰዓት ከሰው ከምን ጥፍት ብሎ ሄዶ እግዚአብሔርን አነጋግሮ በፍጹም ተመስጦ ውስጥ ቆይቶ መምጣቱ እኛ ጋር የሆነ አዲስ የሆነ ነገር ነው እና ኢዮብ እንዴት ተለማመድከው ይሄንን ህይወት? ያው በቅድስት ቤተክርስቲያናችን እንግዲህ እንደሚታወቀው 3 አይነት የሱባኤ አያያዝ አለ። የታቀበው ሱባኤ የሚባለው አለ። ይሄ ደግሞ የለመድነው ደግሞ ሱባኤ አለ። ሁላችንም የምንይዘው በአጽዋማት ወቅት እየጾምን ከዛ ሌሎች ተግባራቶቻችንን እያደረግን የምንጾመው ማለት ነው። ከዛ ደግሞ የአርምሞ ሱባኤ አለ። የዝምታ ስለሆነ አርምሞ ከሰው ተለይተህ እግዚአብሔርን ብቻ የምታናግርበት ማለት ነው። መጀመሪያ ሲጀምረው አንድ ወንድም ነው ወደ ኢትማን ነው ጻድቃኔ ማርያም። ከዛ ከጻድቃኔ ማርያም አለፍ ብለህ ኦልሞስት 1 ሰዓት አሁን እንኳን ሳይቀርብ አይቀርም መኪና ምንም ስላለ ማለት ነው። እዛ ነው ሱባኤ የያዝነው መጀመሪያ በሱ አማካኝነት ነው የገባሁት ማለት ነው። እና እሱ እየመራኝ ነበር ሳደርግ የነበረው አንዳንድ ነገሮችን እና እሱም ያው እንግዲህ በድንገት እዛ ቦታ ላይ እኔን አስለማምዶኝ ታሞ ነበርና እሱንም ሳይ እዛ እንዴት ቻሌንጅ ሊያደርግህ እንደሚችል ሳይ ወተንም ደግሞ ሊደረግ የሚችለውን በረከት የተደረገልኝም ነገር ደግሞ ስመለከት በጣም ውስጤ እንትን እያለ ፍላጎት እያደረበት መጣና የተለያየ ነገር ሲገጥመኝ ብዙ ጊዜ ወጣ ብዬ አሁን እንደውም ቤተሰብ ከመሰረትኩ በኋላ ያው አይመችም ለሱባኤ ወተህ ማደር የተወሰነ ቀን ምናምን ተለይተህ ለልጆችም ስለሚቸግር አሁን እየተውኩ መጣሁ እንጂ በጣም መሰረታዊ ጉዳይ ነው ለኦርቶዶክሳውያን። ችግር ሲገጥመን አዲስ ነገር ስንጀምር፣ ሲከፋን፣ ስንደሰት ለእያንዳንዱ ነገር ሁሉ ሀሳባችንን ሰብስበን እግዚአብሔርን የምንጠይቅበት ስፍራ ማዘጋጀት አለብን ብዬ አስባለሁ። እና እኔ ቅድም እንደተናገርኩት እንግዲህ አብዛኛው ነገር ስራዬ፣ የትምህርት፣ የትዳር ነገሮች በጠቅላላ እንትን ያሉት እዛ ነው ማለት ነው፣ በሱባኤ ነው። ፈተናም የገጠማቸው ወንድም እህቶች በአገልግሎት ያሉ ሱባኤ በጋራ ይዘን ከዛ ይወጡ አሉ ማለት ነው ብዙና። ስለዚህ በጠቅላላው ስናገረው አንድ ወንድም ነው በሱ አማካኝነት ነው ሄደን ሱባኤ እንያዝ በሚል ሱባኤ ያዝኩትኝ። ከዛ በኋላ ነው የህይወት ልምድ እየሆነ የመጣው ማለት ነው። የሐዋርያዊ ተልእኮ ላይ ነበር ይበልጥ ፎከስ እናደርግ የነበረውና የነዛ የሐዋርያዊ ተልእኮ ኤክስፔሪንሶች ቻሌንጆች የነበሩት ነገር ናቸው አሁን ፍሬ ብለህ ታስባለህ? እውነት ለመናገር የሚጠበቅብኝን አድርጌያለሁ ብዬ አላስብም። ግን እግዚአብሔር በጣም በብዙ ይባረካል ማለት የእግዚአብሔር የራሱ ስጦታው ነው፣ የጸጋ ስጦታው ነው ለእያንዳንዱ ነገር እና እሱ ለእኔ የሰጠው ስጦታው ነው ብዬ ነው የማምነው እንጂ ይሄን አድርጌ እግዚአብሔርን አደረገልኝ አይደለም እውነት ለመናገር ማለት ነው። ግን ደግሞ ቅድም አቤኔም እንደተናገረው እግዚአብሔር ጥቂቷን ነገር የልብ መሻታችንን በጎ ሀሳባችንን ተመልክቶ በጥፍ አድርጎ የሚባረክ የሚሰጥ አምላክ ነው እና በጥፍ አድርጎ ጥቂቷን የልብ መሻቴና በቤቱ ለመቆየት ማስባትን ሀሳቤን ተቀብሎ በቤቱ አጽንቶኛል፣ በቤቱ ማቆይቶኛል ብዬ አስባለሁ። ለእኔ ግን ከምንም በላይ ከቤተሰቤም ከምንም በላይ ትልቁ በረከቴ በቤቱ መቆየቴ ነው። በእግዚአብሔር ቤት ስላለንም ነው ቤተሰብም የመሰረት ነው፣ ልጅም የወለድ ነው፣ ሌላም ነገር የተደረገልን ማለት ነው። እና ቅድም እንደተናገርኩት መርሐ ግብር ማሳመር አይደለም ይሄ በጣም ይሰመርበት። ብዙ ጊዜ ከልባችን ያሉ ነገሮች መርሐ ግብር ለማሳመር እንናገራለን እና ግን ይሄ እንደዛ አይደለም፣ እግዚአብሔር በሚያውቀው ማለት ነው። እና በቤቱ መቆየትን የመሰለ ነገር የለም። ሁሉ ጊዜ ጸሎታችንም መሆንም ያለበት
በቤትህ አጽናን፣ የጉብዝናችን ወራት በቃ በቤትህ እንዲያልቅ አድርግልን። በእርግናም ወራት ምክንያቱም እንከበራለን በኋላ። አሁን የጊዜ ሲያልፍ የሚያከብረን ትውልድ ይመጣል። በቤቱ ቆይተን እዛ ከደረስን ጊዜ ካደረሰን ማለት ነው ምንም የማያጠያይቅ ዛሬ እንደ ቀልድ የምናከናውናት አገልግሎት ነገ ለብዙዎች ምሳሌ የምትሆንና እንደ ታሪክ ሆነ የምትነገር ነው የምትሆነው። ትናንት እነሱ እንደዚህ የሰሩት እንደዚህ የተደረገ ነው የሚሆነው። ለቤተ ክርስቲያን ለነገዋ ቤተ ክርስቲያን መሻገር ዛሬ የምናከናውናት ጥቂቷ ነገር በጣም ዋጋ አላት ማለት ነው። ስለዚህ ያለ መሰልቸት አገልግሎታችንን በትጋት ልንፈጽም ያስፈልጋል። ክብር ሰጥተን አገልግሎታችንን ማለት ነው። ለእያንዳንዱ ነገር እየተጨነቀን ምን አይነት ኢምፓክት ይዛ ትመጣለች የምናደርጋት ነገር ጥሩ ነው መጥፎ ነው እያልን እየለየን እሱን ሁሉ እያሰብን በደንብ ጊዜያችንን ሰጥተን መስራት ይጠበቅብናል። ምክንያቱም እንድንሰራ የሾመን እግዚአብሔር ነው፣ ጉልበት የሆነን እግዚአብሔር ነው፣ አገልግሎቱንም የሚያከናውነው እግዚአብሔር ነው፣ የሚፈጽመውም እግዚአብሔር ነው። እኛ ግን ያው መሳሪያዎቹ ነን። አገልግሎቱን ለመፈጸሚያ እግዚአብሔር መቼም ራሱ ወርዶ አያደርገውም፣ በእኛ ነው የሚያደርገውና ስለዚህ በእኛ እንዲሰራብን ደግሞ መዘጋጀት ያስፈልጋል። የተመረጡ እቃዎች ለመሆን ለሱ የሚስማማ እርሻ ሆኖ ለመገኘት ራሳችንን ማዘጋጀት ያስፈልጋል። ባዘጋጀነው ልብ ልክ እግዚአብሔር ይሰራል። እሱ ደግሞ በእኛው ሰርቶ ደግሞ እኛ ነው ይባረካል ማለት ነው። ስለዚህ እግዚአብሔር ለማድረግ የሚሳን ሆኖ ሳይሆን ለእኛ በረከት ይሆን ዘንድ በእኛ ያከናውናል ማለት ነው ነገሮችን። ስለዚህ በጣም የተመረጥንበት ዓላማ በጣም ትልቅ ዓላማ ነው። ህዝቡን የሚመራበት ቃሉን የሚያስተላልፍበት ለቤተ ክርስቲያንም መጠበቅ ምክንያት አድርጎ ነው ያስቀመጠን። ስለዚህ ሁላችንም እንግዲህ ሳንሰንፍ ወደኋላ ሳንል ለአገልግሎት ማንነታችንን፣ ጉልበታችንን፣ ገንዘባችንን፣ ጊዜያችንን መስጠት አለብን ብዬ አስባለሁ። ዝናብ እየዘነበ ነው። ተጨማሪ ገጠመኝ ከገባ ይቅርታ እንላለን። በሐዋርያዊ ተልእኮ ክፍል አብራት ለረጅም ጊዜ ያገለገለች እህታችን የነገረችኝ ነው። ከዝናብ ጋር ተያይዞ ለጉዞ ነው ምግብ እያዘጋጃችሁ ወጣ ፈራ ነው የሆነ ቆንጆ ኢንሲደንት ገጥሞ ነበር። የብርሃን ጉዞ አሁን የብርሃን ጉዞ ተብሎ የተሰየመው ማለት ነው። የዛኔ የብርሃን ጉዞ አልተባለም ነበረ። ያው ተሰብስበን ነው ስሙ እንዲታወቅ ስያሜው መሰየም አለበት ብዬ ሀሳቡን ያቀረብኩት በመጀመሪያ እኔ ነኝ። ከዛ 3 ስሞችን ከተለያዩ ሰዎች ሰበሰብኩኝና ከዛ አንዱ ስም እንዲመረጥ ሆነ ማለት ነው። እና ለዚህ የብርሃን ጉዞ እንግዲህ የካቲት ላይ ነው ጉዞ የሚደረገው። አስቀድሞ የካቲት 23 የአድዋ ድል በዓል ዕለት የሰንበት ትምህርት ቤት ጉዞ መርሃ ግብር ነው። ያለፈውን ዘመን ምን ተረክበት የአሁኑን አውስተን የሚቀጥለውንም ደግሞ ጉልበት እንዲሆነን የምንነጋገርበት ነው። የራቁ አባላትን ደግሞ ጉዞን አስበው የሚመጡበት አሁን ካሉ አባላት ጋር የሚተዋወቁበት መርሃ ግብር ነው። አሁን ሌሎች ምዕመናን መሳተፍ የጀመሩት አሁን ከቅርብ ጊዜ በኋላ ነው እና እዛ ያን ጉዞ ለማድረግ ወጥ እየሰራን ነው እና ዝናብ ዘነበ፣ ኃይለኛ ዝናብ እና ቦታዋ በመድኃኒዓለም በረጋ ነበር ወጥ የሚሰራው እና እዛ ጋር ወጥ እየሰራን ኃይለኛ ዝናብ ዘነበ። ከዛ አይ ቲንክ 2 ወይ 3 ሰው እንሆናለን ሸራ ይዘን ቆምን ማለት ነው። ምክንያቱም ጊዜ የለንም፣ እንጨት ምናምን ለመምቻ ምናምን ጊዜ የለንም። ዝናብ ወጡ እንዳለ ዝናብ ወይ ደግሞ ዝም ካልከው ያጋል ይይዛል፣ መማሰል አለበት፣ እሳቱም ይጠፋል። አገልግሎቱ ደግሞ ነገ ሌሊት ነው የሚሆነው፣ እኛ ማታ ነው እየሰራን ያለን ነው። ስለዚህ አስገዳጅ ሁኔታ ስለነበረ 3ታችንም ሸራ ይዘን ቆምን ማለት ነው። እንደዚህ ወጥረን በእንጨቱ ቦታ ሸራ ለ3 ወጥረን ያዝን። ድስቱ ተረፈ፣ እኛ ግን እንዳልሆነ ሆነ በዚህ እየተንቆረቆረ እንትን ማለት ጀመረ ማለት ነው። እንትንም ተናግሮ ነበር በነገራችን ላይ እዮ ሞንታርቦ በአህያ ጭኖ ሄዶ ያቃልን ሰውዬ ነው። እስኪ እሱንም ታስታውሰው ከሆነ ሐዋርያዊ ተልእኮ አገልግሎት ላይ ነው እና የካባዶ G13 ይመስል አሁን ነው እንግዲህ ከተማ የሆነ የዛኔ ገጠር ነበር። ከኋላ ከኩሬ ሁሉ ውሃ የሚቀዱ ሰዎች ነበሩ። ጎጆ ቤት የሳር ክዳን ያላቸው ቤቶች ምናምን ነበሩ እና እዛ እየሄድን መንገዱ ነው። ከዛ በጣም መንገዱ ሲርቅ በአህያ እዛ አህያ ተገኘና በአህያ ሞንታርቦ ለመሸከም ስለሚከብድ ማለት እንደዚህ አይነት ቦታዎች አሉ። ሞንታርቦ ጉባኤ ለማዘጋጀት ስንሄድ ለምሳሌ አንቆጫ መድኃኒዓለም ቦታው ትንሽ መልክዓ ምድሩ አስቸጋሪ ነው። አሁን እንደዚህ ከመሆኑ በፊት የዛኔ ሰውም አልነበረም እና በጣም በቃ እየተጋገዝን ነበር ዳገቱን ቁልቁለቱን ሞንታርቦ ተሸክመን የምንወጣው እና እሱን ተሸክመን ወጥተን እዛ ቦታ ስንደርስ እኛ አልፍደን ማለት ነው መንገዱ ምናምን አድክሞን አልፍደን
ምዕመኑ ተበትኗል። ያን ሁሉ ዋጋ ከፍለን ከዛ ድግሞ ሞንታርቦ ተሰካክቶ ዳገት ላይ ከፍ ያለ ቦታ ላይ ስለሆነ ቤተክርስቲያኑ ያለችው በሞንታርቦ በማይክ ሰው ድጋሚ ወደ ጉባኤ ነው እንግዶቹ መጥተዋል ተብሎ ተነገረ ማለት ነው። ከዛ እንግዲህ የመጡ 10 ሰዎች ነበሩ። ከዛ ለነሱ ወረባ ቀርበን ዝማሬ ቀርቦ ስብከት ተሰጥቶ አገልግሎቱን ፈጽመን የያዝነውም ከገዳማት ክፍል የያዝነው ስጦታ ነበር። ልብሰ ተክህኖ፣ ጧፍ፣ ዘቢብ፣ ዕጣንና እነሱን ሰጥተን እግዚአብሔርን አመስግነን ተመልሰናል ማለት ነው። ለነዚህ እሱ ኮርስ ሁሉ ለሁለት ሰው ሁሉ ሰጥተናል። ይገጥማል እንደዚህ አይነት ነገሮች። እናንተ አስበሽም ካስበሽ አለን በዛለን ምንም ጥያቄ የለውም። ተመምሩ ሲያስተምር መዘምራን ሲቀመጡ ብዙ ሰው የተሳተፈ ነው የሚመስለው። ለዛ አድርገን እግዚአብሔር ሊነግራቸው ለፈለጋቸው ሰዎች ተነግሮ እነዛ ሰዎች ደግሞ ለሌላ ሰው ይነግራሉ እያለ ቃል እግዚአብሔሩ ይተላለፋል ማለት ነው። ሰዎች አነሱ ተብሎ የእግዚአብሔር ቃል ከመነገር መቆጠብ መቻል የለበትም። የሰዎች መብዛት ሳይሆን ቃሉ መነገሩ ነው። የሚሰራበት ጊዜ ስለማይታወቅ ዘሩ የሚያፈራበት ምን ጋር እንደሆነ ስለማይታወቅ በዛች አንድ ዘር ደግሞ በነዛ 10 ሰዎች ደግሞ ያንን አካባቢ ደግሞ ጊዜ ይቀይራል። እንደዛ ነው አይደል? በጊዮርጊስ ሀቢብ ነው የግብጽ ቤተክርስቲያን አሁን ለደረሰችበት እንደደረሰች ከዛ ፈተና ማለት ነው። በ12 ሐዋርያት ነው ዓለም ሁሉ እንደዚህ ክርስትና የሞላው። ስለዚህ አንድም ሰው ቢሆን ለሱ ሳይጓደል መዝሙር መቅረብ ካለበት ቀርቦ መማር ካለበት ተምሮ እዛ ጸሎት ተደርጎ እግዚአብሔር እንዲሰራ በሱ ሰው መሄድ ነው ማለት። ከዛ እግዚአብሔር መንፈስ ቅዱስ በሱ ላይ አድሮ ብዙ ሰዎችን እንደሚሰራ በማመን አገልግሎትን መፈጸም ያስፈልጋል። ብዙ ጊዜ በሰው እይታ ስለምንመለከት ነው። የመንፈስ ቅዱስ አሰራር እንደዚህ አይደለም አይደል? ቅዱስ ዮሐንስ አፈወርቅ ልክ እንደዚሁ አድርጎ ያውቃል አይደል? ቤተክርስቲያንም እንደተባለ ነው ማለት ነው። ስለዚህ ቃሉን ሳንንቅ ብቻ ማድረግ ያለብንን አድርገን እግዚአብሔር መንፈስ ቅዱስ እንዲሰራ ለሱ ሰጥተን ነው አገልግሎቱን መፈጸም መቻል ያለብን ማለት ነው። ያው ቁጥር ላይ ነው ይበጥን እንደለከው በጣም ሞላው ሲል የዛሬ ትምህርት ሰምረዋል። እንትን አለች ይባላል፣ ግን ማን ጋር እንደሚሰራ አናውቅም። ምንድን ነበር ሌላ እቃ ረስታችሁ ከዚች አሁን ካልኩ ጋር እቃ ረስተን ብላለች። ረጅም መንገድ ነው መኪና ውስጥ ወደ ምትሄዱበት ቤተክርስቲያን የሚገባ ነገር ነው አይደል? እሱን ረስታችሁ ትራንስፖርት ውስጥ ረስተውት ወርደው ነገር ትራንስፖርት ውስጥ ሳይሆን አሁን የዚህ የብርሃን ጉዞ ላይ ነው። መናገሻ ማርቆስ ቤተክርስቲያን ነው ጉዞ የተደረገው እና አገልግሎቱን በጣም ዲቴል ለመስራት እንሞክር ነበር። ጉዞ ተወዳጅ እንዲሆንና ሁሉም የሰንበት ትምህርት ቤት አባል መጥቶ መሳተፍ እንዲችል ደስተኛ ሆኖ እርስ በርስ ያችን ቀን በደስታ አምላኩን አመስግኖ እንዲመለስ እናስብ ነበርና አገልግሎቱን ለማከናወን ከመስከረም ጀምሮ ነው የምናስበውና የተለያዩ ኮሚቴዎች ይዋቀራሉ። ከተለያየ ኮሚቴ ጋር ስብሰባ ይደረጋል። የሕክምና ኮሚቴ ነበረ። ሕክምና ኮሚቴ ማለት የሚያመው ሰው ካለ ምናምን በፒክአፕ እየተከተለ ከኋላ አመመው ሲባል ከመኪና ይወጣል፣ ፒክአፕ ውስጥ ያደርጋል። ከዚያ ያክማል። መድኃኒቶች ሁሉ እንሰበስብ ነበርና የአገልግሎት እርግጥ በተለያየ ምክንያት ሳይሳካ ቀረና ሳይፈጸም ቀረ የሕክምናው ማለት ነው። እግዚአብሔር መረድቶ ምንም አይነት ህመም አልተከሰተም። በአጋጣሚ የስኳር ህመም ያለባቸው፣ ግፊት ያለባቸው ሰዎች፣ የጨጓራ ህመም ያለባቸው ሰዎች ምናምን ሊመጡ ይችላሉ በሚል እነሱ መርሃ ግብሩ እንዳይበላሽ የሕክምናው ቡድን አባላት እንደነዚህ አይነት ትሪትመንት እንዲወስዱ ለማድረግ ነው ያ የታሰበው እና ከዚህ አንጻር ስንገመግም ሰው ምንድነው የሚቸገረው ሲባል የቡና ሱስ ብዙ ሰው ጉባኤ ላይ ቁጭ ብሎ እንቅልፍ ይለዋል፣ ያዛጋል፣ አይማርም ምናምን። ስለዚህ ትምህርቱን እንዲማርልን ምን ማድረግ አለብን? ቡና ማፍላት አለብን የሚል ነገር ማለት ነው። ከዛ ያንን ለማድረግ ደግሞ የአገልግሎት የገንዘብ ምንጭም ይሆናል በሚል በሽያጭ እናድርገው ተባለ። ከዛ ከቤተ ክርስቲያን ውጪ በላይ አንድ ዛፍ ስር ቡና የሚያፈሉ ቤቶች አሉ። ከዛ ከጉባኤው መካከል ላይ ምግብ ይበላ የለም ምሳ ከምሳ እንደወጡ ቡና ጠጥተው ሻይ ጠጥተው የሚፈልግም ወደ ሁለተኛው የመርሃ ግብር ክፍል እንዲገባ ነው ሐሳባችን። ከዛ ቡና ሊጠጡ ሰዎች ሲመጡ እኔም በወቅቱ ቡናው እንደተፈላ ነው ማስበው እዛ ስለነበርኩ ጉባኤው ላይ። ከዛ ቡናው ተፈልቷል። እዛ ሰዎች ሲባል ስኳር የለም። ስኳሩ የት ነው? እዚህ አዲስ አበባ ነው ጥለን ነው ማለት ነው። ቢሮ ቁጥር 2 ጠረጴዛ ላይ ቁጭ አድርገው ሄደዋል። ከዛ ጨው ተይዟል፣ ቡና በጨው ለሰው። ከዛ ግን አስገዳጅ ሲሆንብን ወደ ከተማው
አንድ መምህራንን የሚያመላልስ መኪና አዘጋጅተን ነበር። መምህራንን በሚያመላልሰው መኪና ከተማ ተልኮ ስኳር ተገዝቶ እንዲመጣ ተደረገ እና በዛ ሰውን አስተናገድን። እሱ ነው በቃ የረሳንበት ነው። ምናልባት ከዚህኛው ሀሳብ ጋር አያይዘን ወንጌል እንግዲህ ሲሰበክ ቦታን ሰውን ማማከል ግዴታ ነው። ያለሁበት ቦታ ምን ይመስላል፣ እንዴት አድርጌ ወንጌልን ላስተላልፍ የሚለውን ነገር ግዴታ ያስፈልጋል። ከቅዱስ ጳውሎስ ታሪክ እንግዲህ የምንረዳውም እሱ ነው አይደል? ቅዱስ ጳውሎስ የአሕዛባውያን እንግዲህ ሰባኪ የሆነው እነሱን እየመሰለ ያስተምራቸው ስለነበረ ነው። እና ከዚህ ጋር ተያይዞ ዮባ እንግዲህ ሰሞኑን አንድ ፖስት የተደረገ ጉባኤ አለ እዚሁ አካባቢያችን ላይ ያሉ ወጣቶች ላይ የሚሰራ ማለት ነው። እንደው በዛው አያይዘህም ስለዚህኛው ጉባኤ እንደው ብታስረዳ መልካም ነው። ያው ቅድስት ቤተክርስቲያን ሶስቱም እድሜ ክልል ላይ ያሉት ማለት ህፃናትን፣ ወጣቶችንም አረጋውያንንም እያስተማረች አምላኳን እንዲያመሰግኑ በማድረግ በሚስጥራተ ቤተክርስቲያን በመጠበቅ ለመንግስቱ ማብቃት ነው ድርሻዋ። በሰማይ ያለችው ቤተክርስቲያን በምድር የተተከለችው ለዛች ለሰማያዊቷ ቤተክርስቲያን ማብቃት ነው ቤተክርስቲያን ዋነኛ ድርሻዋ። ስለዚህ በቃለ ዓዋዲው መሰረት ሰንበት ትምህርት ቤት ወጣቱን የማስተማር የመምከር፣ ለሚስጥራተ ቤተክርስቲያን ማድረስ፣ በመንፈሳዊ ህይወታቸው የመጠበቅ አምላካቸው ዘወትር እንዲያመሰግኑ የተፈጠሩበትንም ዓላማ ጠብቀው እንዲራመዱ ማድረግ የሰንበት ትምህርት ቤት ድርሻ ነው። ከዚህም አንጻር ወጣቶች ላይ ሰንበት ትምህርት ቤታችን ትሰራለች። ወጣቶች በቤተ ክርስቲያን በመጠበቅ የተለያየ አሁን እንደውም 39ኛ ደርሷል የኮርስ ዙራችን እና ወጣቶችን ለ39ኛ ዙር ጊዜ አስተምራ አስመረቃለች። እኛም የዛ አካላት ስለሆንን ማለት ነው። ስለዚህ ግን ያልደረስንባቸው ደግሞ አሉ በተለያየ ሁኔታ ያሉ እኛ በቤተ ክርስቲያን ውስጥ የመጣውን ብቻ ነው እያስተማረን ያለን። ደግሞ ወተንም ደግሞ መፈለግ አለብን የተበተነው ማለት ነው። እና አንድ ሰሞን ተመልክታችሁ ከሆነ እኛ አካባቢ ላይ ራሴ ማጥፋት ነገሮች ተበራክተው ነበር። ያም ደግሞ በዛ ሰዓት ላይ ራሴን ነበር ተጠያቂ ሳረግ ነበር። እኔ ባለመስራቴ ነው እንደዚህ የሆኑት እነዛ ወጣቶች። እኔ ሰርቼ ቢሆን ኖሮ እኔ የድርሻዬን እንደ ሰንበት ትምህርት ልጅነት የድርሻዬን ተወጥቼ ቢሆን ኖሮ እነዛ ወንድሞቻችን አናጣቸውም ነበር። ቢያንስ እኔ የሆነ የድርሻዬን ስላላደረግኩኝ ነው የሚል ቁጭት ነበረብኝ። ስለዚህ ወደ አገልግሎት ትንሽ ቅድም እንዳልኳችሁ በቤተሰባዊ ምክንያት ራቅ ብዬ ነበርና ልክ ስመለስ ትልቁ ሀሳብ የነበረው ወጣቶች ላይ መስራት ነው። ሌላው አገልግሎት ላይማ የበረቱ ሰዎች አሉ። ክፍተታችን የቱ ጋ ነው? ሽንቁር የቱ ጋ ነው? ያችን መድፈን ነው የምፈልገው እና ከዛ አንጻር የሞላውትኝ ያን ክፍል ነበር። እዛ ክፍል አድርጉኝ ብዬ እና ከወጣቶች ጋር መስራት ፈልግ ነበር እና ያንን ለማድረግ ወጣቶችን ወደ ቅዱስ ቤተክርስቲያን ለማምጣት ነው። እና ወጣቶች አሁን ዘመን ላይ ያሉ ወጣቶች በብዙ ነገር እየተነጠቀን ነው። ብሎም ደግሞ በጣም ብዙ ችግር ያለባቸው ወጣቶች አሉ። ችግር ማለት ያላዳመጥናቸው ቀርበን ምንድነው ችግራችሁ ያላልናቸው እንደ ቤተክርስቲያን ልጅነታችን ብዙ ነገሮች ወደ ማጥፋት የሚመሩ ተስፋ ወደ መቁረጥ ወደ ሱሰኝነት የሚከቷቸው በጣም ብዙ ምክንያቶች አሉ። ስራ በማጣት ብዙ ነገር አለና ያንን ደግሞ ቢያንስ እኛ አቅም ባይኖረን እግዚአብሔርን እየለመንን ቀድመን ቃሉን ስለምናውቀው ማለት እሱን እየለመንን እነሱንም እያበረታን አይዟችሁ የቀን እኮ ያልፋል፣ እግዚአብሔር አለ፣ ለሁላችንም ነው ፀሐይን የሚያወጣው ንፋሳትን የሚያናፍሰው እና ለሁላችንም በኩል የሚፈርድና የሚመለከተን አምላክ አለ ብሎ የሚያጽናና ሰው ያስፈልጋቸዋል ከጎናቸው። እና ያንን ለማድረግ አስቤ ነው ወደዚህ ክፍልም ስመጣ እና ከዚህ አንጻር ነው አሁን አንድ ጉባኤ የምናዘጋጀዋለን መጋቢት 28 ያንን ጉባኤ ለመጥራት የተጠቀምንባት አንድ ቪዲዮ አለች እና ሀሳቡ ምንድነው? በአጋጣሚ ቢሮ ቁጭ ብዬ ነው ሀሳቡ ይመጣል በሚፈልጉት እንዴት ነው ማድረግ የምንችለው በሚል ማለት ነው። እና ያሉበትን ነገር ትተው ወደ ቅዱስ ቤተክርስቲያን ሲመጡ ነው የሚያሳየው። አይታችኋቸው ከሆነ መጠጥ ቤት ያሉ አሉ፣ እየጠጡ ያሉ፣ ጫት ቤት ያሉ አሉ፣ የተነጠቅናቸው ወጣቶች ማለት ሱሰኝነት ላይ ያሉ አሉ። ቅድም እኛም ደግሞ ስንመጣ አመጣጣችን ላይ የተቸገርንበት ደግሞ ዴስቲቪ ቤት ኳስ እያዩ ያሉ አሉ። ብሎም ደግሞ ስራ ላይ ደግሞ ያሉ አሉ፣ የተለያየ ስራ ላይ ያሉ አሉ። እና እነዛን ሁሉ በማምጣት ቃሉን በመንገር የቅዱስ ቤተክርስቲያን ምርኮ ማድረግ ነው አላማችን። ስንነሳ እግዚአብሔር ቢረዳን ረጅም ነው አላማችን። እግዚአብሔር መንፈስ ቅዱስ ያሳካዋል ብለን እናምናለን። እኛ አጥቢያ ላይ ያሉ ወጣቶችን በጠቅላላ የቅዱስ ቤተክርስቲያን ገንዘብ እናደርጋለን ብለን እናምናለን። እግዚአብሔር መንፈስ ቅዱስም ደግሞ ያግዘናል። ይሄን በሙሉ ልብ ነው የምናገረው ማለት ነው። እሱ ስለሆነ የሚሰራው እግዚአብሔር ቢረዳን
ከሱሰኝነት አውጥተናቸው፣ ስራ ያጡትን ስራ ሰጥተናቸው፣ ተስፋ የቆረጡትን አጽናንተናቸው፣ የደከሙትን አበረትተናቸው በጋራ ሁል ጊዜ የምንዘምር እንሆናለን ብዬ አስባለሁ። እና ስለዚህ የያዙትን ነገር ሁሉ ትተው እንደመጡ ነው። ሶሻል ሚዲያ ላይ አይታችሁት ከሆነ ይሄ ነገር ከተለጠፈ በኋላ ኮመንት እያየሁ ነበር። አንዳንዶቹ እውነትም ትተው የመጡ መስሏቸው በቤቱ ያጽናችሁ ወደኋላ እንዳትመለሱ የሚል ነገር አለ። እውነት ለመናገር ይህንን ስራ አብረውኝ የሚሰሩ ኮሚቴዎች አሉ። እነዚህ ወንድሞች ከዛ ነገር የወጡ ናቸው። አጠገባቸው ያሉትን ግን ለመውጣት እየሰሩ ያሉ ናቸው እና በቅርቡ ይሁን ይሆናል ብለን እናስባለን። ከዛ ጉባኤ በኋላ የጉዞ መርሃ ግብር አለን። ከዛ ደግሞ የምናስባቸው የስራ እድሎች አሉ። ከተለያየ አካላት ጋር እየተነጋገርን የስነ ልቦና ባለሙያዎች ይኖራሉ ከሱሰኝነት ጋር በተያያዘ ያን እየተመካከልን በጋራ ከሱሰኝነት እነሱን እናወጣለን ብለን እናስባለን። በቃ አላማችን የቅድስት ቤተክርስቲያን ምርኮ ነጭ አልብሰን ማቆም መዳረሻ ግባችን በጋራ የምንቆም ወጣቶችን መፍጠር እና እንደው ጫት ቤቶች በዚህ ረገድ ይከፋቸዋል ብዬ አስባለሁ። በቅርቡ አካባቢያችን ላይ ሰው በማጣት የተነሳ ጫት ቤቶች ይዘጋሉ ብዬ አስባለሁ። እግዚአብሔር መንፈስ ቅዱስ ይርዳል። በጣም ብዙ ያወራንበት ፓርት ስለ ሐዋርያዊ ተልእኮ ነበር። አሁን ከሱ ዘለል ብለን ኢዮብም አሁን ያለው በሰው ኃይል አስተዳደር ላይ አባላትና ማህበራት ማስተባበሪያ ላይ ነው ያለውና ሰንበት ትምህርት ቤታችን ይህን ስራ ይሰራል። ባለፈው ያቀረብነው የደብረ ምሕረቱ አገልጋይ ያነሳው ጥያቄ ነበር። ወጣቱ ሁል ጊዜ ይከሰናል። በምን ጉዳይ? ልክ ጥምቀት ሲመጣ ነው ወጣቱን ጠርተህ ታስፈልጉናላችሁ በዚህ ጉዳይ ላይ ቆሙልን፣ ያውም ቆሙልን ነው የምትለው ከጎኑ። አሁን ግን ለእነሱ ነው የሄድከው፣ ራስን ነው ተደራሽ ያደረገው እና ብዙ ሰንበት ትምህርት ቤቶች ቢሰሩት የሚገባ ጉዳይ ነው። በጣም ብዙ ሰንበት ትምህርት ቤቶች ፈላጊ ከማጣት እያጣናቸው ያለ ወጣት በጣም ፈላጊ ከማጣት ከእነሱ ጋር አብረን በአገልግሎቱ እንደ ንስር መታደስ ሲገባል እነሱን ትተናቸው እኛም ደግሞ ያው አለን ሰንበት ትምህርት ቤት ላይ አገልግሎቱ ላይ ግን የለም። ዝም ብሎ ማቆም ነው ያለ። ዝም ብለህ መቆም እያገለገልክ አይደለም። እንደዚህ አይነት ተራማጅ አይነት አገልግሎቶች እንደ ሰንበት ትምህርት ቤት ያስፈልጋሉ። ግን ዝም ብሎ ይመጣል እያላስ ኮስት ያደርጋል። በጣም ብዙ ሰው ይቃረናል። እንዴት ነበር ጉዞ? ይሄንን ለማዘጋጀት እንግዲህ አልጋ ባልጋ አይሆንም፣ ሳንካ ይኖራል ብዬ አስባለሁ። እንትን ነው መጀመሪያ ያደረግነው ከዛው ከየአጥቢያዎቹ አጥቢያዎቻችንን መለየት ነው መጀመሪያ የሰራነው። የአካባቢያችን ያሉ አጥቢያዎችን ለየን። ከዛ እነዛ አካባቢዎች ላይ አካባቢ ላይ ያንቀሳቀሱ የሚችሉ ወጣቶችን ከዛ መሀል መምረጥ ነው የሰራነው። እኛ ብንደርስ ሳይሆን እነሱ እዛው ቢሰሩት ነው የተሻለ የሚሆነው። ስለዚህ እነሱን ከመረጥን በኋላ እንደ ኮሚቴ አቋቋመን ማለት ነው። ከዛ ፕሮፖዝ አደረግን። ፕሮፖዛላችንን አሳየናቸው፣ ፕሬዘንት አደረግንላቸው፣ ወደዱት። ከዛ ከወደዱት በኋላ በጋራ እንስራው ነው። ቅድም እንዳልከው አማኒ ሲዝናል ነው የእናንተ ጥያቄ ነው። ጥሪያቸው የሆነ ወቅታዊ ነው እና መጀመሪያ ያደረግነው ነገር ምንድነው? ይቅርታ ነው ያልናቸው። ሌላ ምንም ልንላችሁ አንችልም። ያለፈውን አልፏል። በቃ ይቅርታ አድርጉልን። እናንተ ላልሰራችሁት በቤተ ክርስቲያን ላላሳለፋችሁት ጊዜ እኛ ነን ተወቃሾች። ስለዚህ ይቅርታ አድርጉልን ብለን ይቅርታ ጠይቀን እግር ላይ መውደቅ ካለብን እግር ላይ እንወድቃለን አለን ማለት። ከዛ እናንተም ደግሞ እንደው አስቀየማችሁናል ብለን የምናስበው ነገር ካለ ይቅርታ አድርገንላችኋል። ያለፈውን ጊዜ ትተን ወደፊት እንሻገር። የወደፊት የሚመጣው ጊዜ ካለፈው ጊዜ የተሻለ ነው። ያለፈውን እያሰብን የወደፊቱ ነገራችን አናበላሽ። በጋራ ከተጋገዝን ቅድስት ቤተክርስቲያናችንን መጠበቅ ለሚቀጥለውም ትውልድ ማሻገር እንችላለን የሚል ነገር አወራን ማለት ነው። ከዛ እሺ አሉ። ልባቸው በጣም ቅን ነው። እዛ ምን ይፈልጋሉ ግን እነሱን ስራ እንዲሰሩ ማድረግ መስጠት አለበት። ስራ አንተ ብቻ መስራት ሳይሆን የሆነ ነገር ሳይታ ምናምን ሳይሆን አብረህ እንስራ። የሆነ ነገር እያሰብክ እንደዚህ አይነት ነገር አስቤያለሁ፣ የመነሻ ሀሳብ አንተ ትሆናለህ። አስቤያለሁ እንዴት አድርገን እንስራው፣ ሀሳብ ያመጣሉ፣ በጋራ እንትን እላለህ ማለት እና አሁን ሰንበት ትምህርት ቤቱን በፋይናንስ ደረጃ አግዞናል። አብዛኛውንም ወጪ ደግሞ እነሱ አካባቢያቸው ላይ ካሉ ሰዎች እያስተባበሩ በማምጣት ነው አገልግሎቱ እየተፈጸመ ያለው ማለት እና በጣም ደስተኛ ስለሆኑ ራሳቸው እየመጡ ማለት ነው። እና እኔ ቀድሞኝ ነው እንደው የሚመጡት ስብሰባ በሳምንት 2 ምናምን ጣላቸዋለሁ ያለ መሰልቸት። ሌሊት እደውላለሁ፣ ማታ እደውላለሁ፣ ጠዋት እደውላለሁ።
ያለ መሰልቸት ቀድሞ ይመጣው ምን ነው ዘገየህ ምናምን ይሉኛልና ትህትናቸው ምናምን ስታየው እኛ በቤቱ ካለን ሰዎች የነሱ በጣም በብዙ ለእግዚአብሔር መንፈስ ቅዱስ አሰራር የተመቸን ልባቸው በጣም ቅን ነው። እኛ በቤቱ አለን ከምንባል ሰዎች የተነሳ እንደዛ ነው እንግዲህ አገልግሎቱ እየተፈጸመ ያለው። ራስ በራስም ሲሆን ለማዘዝም ይመቻሉ። ወጣቶቹን ና ነው የሚሏቸው። እኛ የመጣነው ከቅዱስ ቂርቆስ ቤተክርስቲያን ራስን ኤክስፕሌን አድርገን፣ እነሱ ግን እንደዚህ ጉባኤ ተዘጋጅቷል ና ነው የሚሉት። እሱ የመጣ ስለሆነ አብሮ ይመጣል ማለት ነው። ለዛ ነው እየሆነ ያለው ማለት እጅግ በጣም አሪፍ ስራ ነው። እነሱን እኔ አጥቢያ ወጣቶችን ሳስብ ይሄ ምንጣፍ ከመሸፈኑ ቲሸርት አሰርቶ እዛ ቀላል አይደለም። ምንጣፍ በጣም ነው በጣም እንዴ ብዙ ጊዜ ልጅም ሆነ የሆነ እንደሚያስተባብሩ እንደሚሰማ የሆነ በርደን ያለው አይመስልም ነበር እና እነዚህን ሰዎች ደግሞ ስታስብ በየጊዜው ያው አጀንዳ መነሳቱ አይቀርም ቤተክርስቲያን ላይ እና ትንሽ ነገር ሲነሳ ሆ ብሎ የሚነሳው ሰንበት ተማሪ አይደለም ለመሞት ነው እኮ እንትን የሚሉት ከዚህም በፊት ገልጾ ስለሚናየው ነው። እንደዚህ ለመሞት መሽቀዳደም ድረስ ብዙ ጊዜ ያስባቸዋለሁ። ሰማዕት ለመሆን መሽቀዳደም ነው አይደለ? ይሄ ለትምህርት ስታውለው ለመቀየር ስታውለው ነው እንዴት ፍራም ያለው እንደምትችል ብቻ እግዚአብሔር። እኛ ምናልባት አሁን ሀሳባችን ምንድን ነው? ቅንነቱ እንዳለ ታዛዥነቱ እንዳለ በቤተ ክርስቲያን ለሚገጥማት ነገር ሁሉ ቀድሞ እንደሚገኝ እናምናለን። ግን ችግር ሲገጥም ብቻ መሆን መቻል የለበትም። በደህናውም ጊዜ ተሰብስቦ የሚያመሰግኑ ምናለ እያንዳንዷን ደቂቃ ለቅድስና እንዲያደርጉ እያንዳንዷን ደቂቃ አምላካቸውን እንዲያመሰግኑ እንጂ የሆነ ነገር ሲገጥም ሆ ብለው መጥተው ደግሞ ሆ ብለው እንዲወጡ አይደለም። እዛው የቤተ ክርስቲያን ገንዘብ እንዲሆኑ ከአውደ ምሕረቱ የማይጠፉ ከቅዳሴ የማይጠፉ ከኪዳኑ የማይጎሉ ከምጽዋቱ የማይታጎሉ እንደዚህ በቃ ህይወታቸውን ስናልፍ ስናገድም እኮ በጣም ስሜት የሚጎዳው አካባቢያችን ላይ አሁን ስትወጡ ስታልፉ ምናምን እህቶቻችንን ትመለከታላችኋል። መግደላውያን ማለት የኛ የሰንበት ተማሪዎች ትልቅ ጉለታችን ነው። ከዛ ህይወት እነሱ ያለማውጣት ቃሉን ቀድመን ስለተማርን ቃሉ ምን እንደሚል እናውቀዋለን በመጽሐፍ ቅዱስም ስለሰፈረና እነሱን ከዛ ለማውጣት የሄድንበት ርቀት ግን በጣም ጥቂት ነው። ሞክረናል። በመግደላውያን ክፍል አማካኝነት ምግባረ ሰናይ ላይ ያለው ክፍል ማለት ነው። ግን በቂ አይደለም። እነሱን ከዛ ህይወት ማውጣት አለብን። እንዴት ማውጣት አለብን? ይሰራል የሆነ ስራ ለምሳሌ እንጀራ ጋጋራ ምናምን ተሞክረዋል። ግን እሱ አይደለም እንጀራ ጋጋራውን የጤና ጉዳይ ስለሚነሳ ከነሱ ስራ አንጻር ሰዎች ደፍረው እንጀራቸው ምናምን ላይገዙ ይችላሉ። ስለዚህ ማድረግ ያለብን ምንድነው? የስራ ጠባይ ራሱ መለየት መቻል አለበት። ካላቸው የጤና ሁኔታ አንጻር የማይደክሙበትን ስራና ግን ጥሩ ትርፍ ሊያገኙበት የሚችሉትን ስራ መምረጥ ያስፈልጋል። አሁን እንጀራ ጋጋራ ምናምን ሊጣብቁታ ቆማ ምናምን ወገቧ ብዙ ነገር አሳልፎ መመም አለባቸውን አይችሉም። ስለዚህ ያ ስለሚቸገሩ ተመልሰው ወደ ስራው ይገባሉ። ስለዚህ ቁጭ ብለው የሚሰሩበት ጥሩ ጥቅም የሚያገኙበት ሰዎች ከጤናቸው አንጻር ምንም አይነት ጥያቄ የማያነሱበትን ሙያ መምረጥ ያስፈልጋል። እንደዚህ አስበን ከዛ ህይወት እነሱን ብናወጣቸው ምን ያህል እውነት በሰማይኛም ዋጋ እናገኛለን። በጣም ትልቅ ዋጋና ስናልፍ በጣም ነው እኔ ሁሌ የሚሰማኝ ማለት ነው። በዛ ጋር ባለፍኩ ቁጥር ያለ መስራቴ ውጤት ነው የምለው፣ ያለ ማድረጌ ውጤት። የነሱ ነፍስ አንዲት ነፍስ ናትና በጣም ነው የምታስጨንቀው። በጣም ነው የሚያሳዝነው የነሱ ህይወት እውነት በጣም ከሚባለው በላይ ማለት ነው። ልብን በጣም ነው የሚነካው፣ ያሳዝናል። እና እኛ ያንን መስራት አለመቻላችን ነው እነሱን ለዛ እየዳረጋቸው ያለው። እኛ በትንሽ ብንሞክር እግዚአብሔር መንፈስ ቅዱስም ስለሚያግዝ እሱም ስለሆነ የሚሰራው ከዚያ ህይወት እናወጣቸዋለን ብዬ አስባለሁ። እስቲ እግዚአብሔር በህይወት ቢያቆየን ከአጥቢያችን አልፈን ሌላም አጥቢያ ላይ እንደዚህ አይነት ነገሮች እንዳይኖሩ እንሰራለን ብዬ አስባለሁ። ትልቅ ነገር እኮ ነው አይደለ? እንትን ቅድም ሲያነሳ እውነት ነው። የሆነ ሰዓት ላይ እኛ አካባቢ በጣም ያስፈራ ነበር ሁኔታ። ዛሬ ስቀው ሰላም ብለው ምናምን ያለፉ ልጆች ነገ ላይ የሞት ዜናቸውን ትሰማለህ። ገና ሮጠው እንኳን ያልጠገቡ እሰይ አሁን በቃ ደረሱ ቤተሰባቸውንም እንደ ሊጦሩ ነው ምናምን ሲባሉ የነበሩ ሰዎች የሆነ ሰዓት ላይ እንደ ቀልድ ህይወታቸው አልፎ ያንዱ ፍትሀት እንኳን እንዲገኝላቸው ምናምን አይነት አሟሟት ሲሞቱ ስታይ ታዝናለህ። ይሄኛውን ነገር ይሄ ብቸኝነት በቃ ማንም አይፈልገኝም የሚለው ነገር ነው የሚያመጣው። ቅድም ተነስቷል። ጊዜያዊ ፍለጋ ብቻ ነው የነበረን እስካሁን። ቤተክርስቲያን ደግሞ የምትታወቀው ትልቁ ባህሪዋ በቃ ህብረታዊነት አላት።
እንኳን ስንል እንኳን ደምረን እኮ ነው አይደል? ካለው የክርስትና ህብረት ደምረን ነው የምንለው እና ይህንን ህብረታዊነት እንደው ለማምጣት መጣር በራሱ በጣም ትልቅ ነገር ነው። ለምን አንድ ሰው አይሆንም? ለምን አንድ ሰው አይሆንም? እውነት ቅድምም ተነስቷል። ቅዱስ ዮሐንስ አፈወርቅ አንዲቷን ሴት አይደል አስተምሮ ሄደው የእኛ ጉዳይ ቁጥር መሆን የለበትም ያለውን አንድ ሰው እንኳን መመለስ ከቻልን ስለ እውነት ኢዮብ እንዳለው በቃ ያሳዝናል። እኛ አካባቢ ላይ ያለውን ነገር እንደዚህ አይነት ነገር በጣም ቅርብም ስለሆነ አካባቢያችን ላይ ስለሆነ ብዙ ነፍሳት መመለስ ይቻላል። ደግሞም ብሏል ልባቸው ቅን ነው። በቃ እንደኛ ይሄ እንትን ያለ አይደለም። ይሄ የተዳፈረ ልብና ማንነት አይደለም ያላቸው። በደንብ ፈሪሃ እግዚአብሔር ያላቸው ከኛ በላይ ህይወቱን በደንብ ሊኖሩ የሚችሉ ሰዎች ናቸው እና ይህንን ስራ በእርግጠኝነት መልካም ስራ ስለሆነ እግዚአብሔር ከግብ እንደው ያደርሰዋል። ምንም ጥያቄ በደንብ እግዚአብሔርን አስቀድሞ የተሰራ ስራ ሁል ጊዜ በቃ እንደሚከናወን ግልጥ ነው። የቅድሙ ጥያቄ ላይ ግን መጨመር የምፈልገው ነገር አለ። ኢዮባንም ስጠይቀው አያይዤ የጠየቁት የነበረው ይሄ በወጣቱ በኩል ብቻ እንዲመለስ አልነበር። ይሄ የምር አገልጋዩ ጋር ምን አይነት ፊሊንግ አለ? ይሄ ወጣቱን ሲጠራ አገልጋዩስ ይተባበርሃል ወይ? አሁን ኢዮብ ብቻውን የደከመ ነው ወይንስ በዛው በሱ ልክ ደግሞ እየሮጠለት ይሄን ሀሳብ እየሮጠለት ያለ ሰው አለ? ብዙ አገልግሎታችን የሆነ አንተ ሀሳብ ስታመጣ የሆነ ሰው የሚጠራው ይኖራል ምናምን ነገር ብሎ የሚያዳክመህ ሰው ይኖራል። አገልጋዩስ ጋር ምን አይነት ተቀባይነት ነው ያለው ይሄ ሀሳብ? አዎ አይ ቻሌንጆች አሉ። ምናልባት ያው የወንድሞችን ቢደክሙብህም አታትና ካማቸው አሉ ቻሌንጆች ምናምን ይገጥመዋል። ግን ደግሞ ከሚገጥሙን ቻሌንጆች ደግሞ በላይ የሚያበረቱን ደግሞ ወንድሞች አሉ። በተለየ መልኩ አሁን በቅርበት እየሰራን ያለነው ሚዲያ ክፍል አለ። ታያለህ ቅንነታቸውን አብረው ሌሊት እየተነሱ በብርድ ሲቀርጹ ታያለህ። ማለት እያንዳንዷ ዋጋ አላት እና የታናሽ ወንድማቸውን ቃል ሳይነቁ ማለት ይሄን አድርጉልኝ፣ እንደዚህ አድርጉልኝ፣ እንደዚህ ነው ማስበው ስላችሁ ያችን ጠብቀው ለማድረግ ይነሳሉ እና አሉ በጣም ከሚገጥሙ ቻሌንጅ በላይ ደግሞ ከጎን ደግሞ የሚሰለፈው በጣም ይበልጣል። ጠዋት አሁን አንድ ከዚሁ ስራ ጋር ተያይዞ ቀረጻ ጠዋት ላይ እና አንድ ወንድማችን ደወለልኝ። እንዴ በስንት ጊዜ ደወለ ምናምን አልኩኝ እና ምክንያቱም እንትን ስለሆነ ግቢ ላይ የምናከብረው መምህራችን ስለሆነ ደወለልኝና ፈልጌ ነው ምናምን ቂርቆስ ነኝ ምናምን እኔም ቂርቆስ ነኝ መጣ። ቀረጻው ምናምን ከመደረጉ በፊት ነበርና አወራሁትኝ እና አሳስቦት ነው ለሊቱ ጥሩ ነው እየሰራችሁ ያላችሁት ግን እንትን ብታደርጉት ሴቶች የሉም እንዲህ በመርሃ ግብር አይሳተፉም አለኝ። ማስታወቂያው ላይ በጠቅላላ ወንዶች ናቸው እና ሴቶች ካሜራ የመፍራት ነገር ስላለ ነው ሞክረን ስለተቸገረን ነው እንጂ በዛ የተደረገው ሴቶችም ሳይሳተፉ ቀርቷል። ለነሱን አጉድለንም የት እንደርሰው። ምክንያቱም እኮ የመዳናችን ምክንያት ማምላክ ናት እና ድህነት ራሱ የተፈጸመው በዛ መንገድ ስለሆነ ሴቶችን ወዴትም ልናረጋ አንችልም እና ያ ማለት አይደለም እነሱ እየፈሩብን ስለተቸገረን ነው። እና በዛ በጣም ብዙ ሀሳቦች ነገረኝን አሳስቦት መጥቶ ለሊት እና እንደዚህ የሚያበረቱ አገልጋዮች አሉ። ሲያገኙ እንዲህ ብታረግ እኮ እንዲህ ብትሰራው ደግሞ የሚሉ አሉ። ደግሞ ገንዘባቸውን አጥቶ ደግሞ የሚሰሩ አሉ። በዛውም ልክ ደግሞ ሀሳብ ስታመጣ እንደዚህ እኮ አይሆንም እንዲህ እኮ ይሆንብሃል ብለው ደግሞ የሚሉ አሉ። እና ያው መሞከር ነው። ለምታስበውን ትሞክራለህ። እግዚአብሔር መንፈስ ቅዱስ ደግሞ ያሳካዋል። እስካሁን ባለው አንድ ሞከረን አንድ ነው እየተሳካ ያለው። አንድ ሞከረን አንድ ነው እየተሳካ ያለው። እያንዳንዱ የምንሞክራቸው ነገሮች እየተሳኩ ናቸው ያሉት። ስለዚህ የመጀመሪያ የሄድንባቸው ሂደቶች አሉ። እነዛን ሂደቶች እየጠበቅን እየሄድን ከዛ ጉባኤ አለን፣ ከዛ ጉዞ አለን፣ ከዛ የምናስባቸው ውይይቶች የስነ ልቦና ምናምን እንትኖች አሉ። ከዛ ደግሞ እየሰራናቸው ያሉ የስራ እድል ፈጠራ ፕሮፖዛሎች አሉ። እነሱን ባለሀብቶችን ምናምን እየፈለግን እቃዎችን ምናምን እየገዛን ደግሞ ቦታዎችን ካገኘን የስራ እድል የምንፈጥራቸው አሉ። አካባቢያችን ላይ ያሉ የትምህርት ተቋማት ላይ ባለቤቶች የሆኑ ሰዎች አሉ። የትምህርት እድል የሚፈልጉ ወንድሞችን እነሱን እያስቸገረን እናስገባለን እያልን ቀስ እያለን በሂደት በአንድ ጀንበር ሳይሆን ቀስ እየተባለ ይሰራል ብዬ አስባለሁ። ዋነኛው አመኔታ ማግኘት ነው። እነሱ ካመኑ በጋራ ሆነን እንሰራለን። ከዛ እየመጣ ችግሩን የሚነግር ይሆናል ራሱ አንተ ሳትሄድ በቅርብ ወንድሙ ከሆንክ እየመጣ የሚያማክር ሰው ይሆናል። ችግር የገጠመው ሰው ካለ ሌላ ወንድም ደግሞ መጥቶ እንዲህ እኮ የሆነ ሰው አለ ብሎ ደግሞ ይጠቁምሃል። ትሄዳለህ፣ ታገኘዋለህ አካባቢው ላይ እየታወቅ ስትመጣ። ስለዚህ በቅርበት ችግር የምንፈታ ሰዎች እንሆናለን። እግዚአብሔር ይረዳን። የምናስበው
ለምሳሌ በተለየ መልኩ ሀዘን ሲኖርኛ ከአጥቢያ ላይ መንፈሳዊ ኦርቶዶክሳውያን ሰዎች ከሆኑ ሁሉም ቤት እየሄድን መርሐ ግብር መዘርጋት ሁሉ አስባለሁ። ማጽናናት ሁሉንም እየሄድን እየዘመርን ቃለ እግዚአብሔር እየነገርን ሰንበት ትምህርት ቤቷ በዛ ልክ ለአጥቢያ ወጣት ተደራሽ እንድትሆን ማለት ነው። እነሱን ማጽናናት እየተመላለስን አይዟችሁ ያጡት ካሉ ምን እናግዛችሁ እያለን መመለስ፣ ሻይ ቡና እያለን እነሱን መምከር፣ የሚያገቡ ሰዎች እየሄድን ማማከር። ብዙ ሰዎች ይቸገራል ለማግባት። እንዴት በመንፈሳዊ ለማግባት ያስብና ምን ላድርገው እንዴት ነው ብሎ ይቸገራልና እሱን ቀረብ ብለን እንዲህ ነው ስታገባ እንዲህ ነው የሚደረገው እያንዳንዱን ስርዓት ማለት ነው እሱን ብናማክረው በጣም ብዙ ለውጥ ማምጣት እንችላለን ብዬ አስባለሁ። ምናልባት እንግዲህ ማጠቃለያ አንድ ጥያቄ ልጠይቅና ምክንያቱም እንግዲህ አምሽተን ነው እየቀረጽን ያለ ነው። ቅድም ደግሞ እንግዲህ ስናወራም የገለጸ አንድ ነገር አለ ቤተሰብ ስላለው ስለሚጠብቅ እንግዲህ አንድ የመጠቅለያ ሀሳብ ከኔ ላንሳ፣ ምናልባት የምትጨምሩበት ካለ እንትን ትላላችሁ። ኦልሞስት እንግዲህ ኢዮብ ሲባል እስካሁን ከጠየቅናቸው ሰዎች እንግዲህ ስለ ኢዮብ ምን እንጠየቀው ምን እናውራ ስንል ሁሉም ሲያነስሉን የነበረው የሐዋርያዊ ተልእኮ ክፍልና የጸሎትን ጉዳይ ነው ሲያነስሉን የነበረው እና በተለይ እንግዲህ ሐዋርያዊ ተልእኮ ክፍል ላይ አሁን ክፍሉ ላይ ባትኖርም ግን ያያቸው ጉድለቶች ማለት እንደው ቢሞሉ እንዲህ ነገር ቢታገዝ የምትላቸው ጉዳዮች ካሉ ይህንን የሚያዩ ሰዎች ማገዝ የሚችሏቸው። ምክንያቱም ክፍሉን የሆነ እንደ መርሳት ሆኗል እኛ ጋር አብዛኞቻችን ጋር። ግቢ ውስጥ የሚታወቁ ክፍሎች ሌሎች ናቸው። በጣም አስቸጋሪ ክፍል ነው ደግሞ ሐዋርያዊ ተልእኮ። ቅድም እንደተነገረው ሩቅ ቦታ ነው የሚኬደው። የሰማናቸው ታሪኮች እኮ አሉ አይደለ? እንትኖችን አስተማሪዎችን ይዞ ለመሄድ እንኳን ብር የሚያጥርባቸው ጊዜያቶች አሉ፣ የሚያሸማቅቁባቸው ጊዜያቶች ማለት ነው ከቦታው ርቀትም አንጻር። ስለዚህ ክፍሉ በምን ሊታገዝ ይገባዋል የሚለውን ሀሳብ ብታቀርብልን እና የጸሎት ህይወትን ደግሞ እንዴት መሆን አለበት የሚለውን ብታነሳል። ያው በጣም እየሰቡ ነው ብዬ አስባለሁ። አሁን ፊት ለፊት እየወጣ ስላልሆነ ነው እንጂ በጣም እየሰቡ ነው። የተወሰኑ ነገሮች ቢጨመር ደግሞ ሞር የተሻለ ይሆናል። ግን አሁንም ያሉት ልጆች በደንብ እየደከሙ እንደሆነ አውቃለሁ። በቃ በሰላም መጠይቅ እደውላለሁኝና እንዴት ሆናችሁ ምናምን ስንት ሰንበት ትምህርት እያስተማራችሁ ነው እላለሁ። አሁን ምንድነው ድካምም ከመፍራት የተለያዩ ፋይናንሻልም ችግርም ስላለ ከጸጥታም አንጻር ምናምን እዚሁ ቅርብ የሆነ ቦታ ነው እየተሰጠ ያለውና እኔ ማስበው የዛን የሐዋርያዊ ተልእኮ ክፍልም እያለሁኝ እስከ ጠረፍ ድረስ መውጣት የሚያግዙን ሰዎች ቢገኙ በተለይ እስከ ጠረፍ ኢአማንያን ድረስ በመሄድ መናፍቃን የበዙበት ቦታ ድረስ በመሄድ እንደው መምህራኖቻቸውን ራሱ ቢገኙ ራሱ አግኝቶ እዛው ፊት ለፊት ቻሌንጅ እየተደረገ እዛው እያሳመኑ መመለስ አስባለሁ። ብዙ ጊዜ እቺ የመንገድ ላይ ራሱ ምኞቴ ናት። መንገድ ላይ ሳልፍ በማይክ ሲለፍፉ ምመኘው ነው። በቃ እዛው አንድ ለአንድ እዛው ተነጋግረን ህዝቡ ምን አለ ቢሰማላል በቃ እዛው እነሱ በሚመጡበት መንገድ እዛው እሺ ጌታን ተቀበልሽ እንድቀበለው እኔም እነዚህን ጥያቄዎች መልስልኝ ምናምን ብዬ አልተቀበልኩም ማለት አይደለም። በእነሱ በመጡበት መንገድ እዚያችን ተነጋግሮ እንትን ማለት እመኛለሁ። ብዙ ጊዜ ጥያቄዎቻቸውን እዛው መመለስ፣ የሚያነሱትን ነገር እዛው ዲፌንድ ማድረግ፣ ከዛ ሰው እውነተኛ የሆነውን ነገር እዛው በአደባባይ እንዲያውቅ እመኛለሁ። አንዳንዴ የቀደመው ዘመን እንደዚህ ጉባኤ ይደረግ ስለነበረ ክርክሮች ሲደረጉ አሁን እንደዚህ የሚያደርግ አካል ስለሌለ ነው ብዙ ቤተክርስቲያን በእምነት ጉለት እንዳለባት አምላኳን እንደማታመልክ ተደርጎ የሚነገረው ማለት ነው። እና እስከ ጠረፍ ድረስ የምንሄድበትን አገልግሎት ብናስብ እና አገልግሎታችንም ደግሞ ለሰዎች ማሳወቅ ብንችል አሁን እንኳን በሌላ አጥቢያ አይደለም በእኛ ሰንበት ትምህርት ራሱ አገልግሎቱ በሌላ ክፍል ላይ ባሉ ወንድሞች እህቶች አይታወቅም። እና ይህንን ማሳወቅ ብንችል ሰዎችም ቁርጠኛ ሆነው በተለየ መልኩ መምህራን እንቸገራለን። ቦታዎቹ ከመራቃቸው የተነሳ የጸጥታም ችግር ስላለ ምናምን ሰዎች ብዙ አይሄዱልንም እና መምህራን በዚህ ረገድ በደንብ ቁርጠኛ ሆነው ራሳቸውን ቢያዘጋጁ እሺ ቢሉ ችግር ያለባቸውን ቦታዎች እየለየን በመሄድ ብናስተምር ያመኑትን ብቻም ሳይሆን ያላመኑትንም ለማሳመን ብንሰራ ያልተጠመቁትንም እስከ ለማጥመቅ በዛ ደረጃ ብንሰራ የቋንቋ ችግራችንን ብንፈታ በትልቁ ቋንቋ ብዙ ጊዜ እንቸገራለን እና እኛ በአማርኛ ቋንቋ ብቻ ስለሆነ አገልግሎት የምንሰጠው ብዙ ጊዜ ችግር ይገጥመናል። ስለዚህ የቋንቋ ትምህርት በሰንበት ትምህርት ቤት ቢዘጋጅና ቋንቋዎች በደንብ ብዙ ቋንቋ ተናጋሪ የሆኑ ሰንበት ተማሪዎች ቢፈሩ ሁሉም ቦታ ላይ እየሄድን በቋንቋ ብናስተምር ብዙ ሰዎችን መመለስ እንችላለን።
እና ትልቁ ተግዳሮት አሁን ቋንቋ ነው። ከፋይናንሻልም በላይ ፋይናንሻል ምናልባት የገንዘብ አቅም ሰዎች ከኪሳቸውም እያወጡ እያደረጉትም ይሆናል እስካሁን ማለት ነው። ግን ቋንቋ በጣም ትልቅ ተግዳሮት ነው። ምክንያቱም ራቅ ብለህ ስትሄድ ሰዎች አንተን ቀጥታ አይተው ማንነትን የሚረዱት በምትናገረው ቃል ነው። ስለዚህ እነሱ ደግሞ በሚፈልጉት ቋንቋ ስትመጣላቸው በቀላሉ በሚረዱት ቋንቋ ስትመጣ ብዙ ነገር ተቀብለው የመስማት ነገር ስለሚኖራቸው ቋንቋ ችግራችንን ብንፈታ እና ለአካባቢው ምዕመን ለየትኛው አካባቢ ምን ያስፈልገዋል የሚለውን በመለየት በዛ ረገድ ብንዘጋጅ በጣም ትልቅ ለውጥ ይመጣል ብዬ አስባለሁ። ያው አገኘ እንደጠየቀው ሁለት ሀሳቦችን ነው አበክሮ እንደ ማጠቃለያ ነገር ያነሳቸው። ኢዮብ ሲነሳ በዋናነት ጸሎቱ መነሳት መቻል አለበት። ኢዮብን በየትኛውን ሰዓት ቴክስት ስታደርግ ይመልስልሃል። ስለዚህ በየትኛውን ሰዓት ስትመልስ ኢዮብ ይመልስልሃል። ይሄ ከምን ጋር ተያይዞ ነው ሲባል ያው ጸሎት ላይ ይቆማል ተብሎ ስለሚታሰብ ዋናው ሀሳባችንም እኛ ወጣቱ ላይ መስራት ነው። ወጣቱ ብዙዎቻችን ወደ ቤተክርስቲያን እንመጣለን፣ እንዴት እንጸልያለን? ግን አሁንም ከኛ ጋር የተዋሃደ ነገር አለ። የጸሎት ህይወት ምን ይመስላል? ወጣቱስ ምን አይነት የጸሎት ህይወት ይኑረው? እኔ በጸሎት ህይወቴ ብርቱ ነኝ ብዬ አላስብም። እውነት ለመናገር አሉ ቤት ውስጥ ብዙ የጸሎት መጻሕፍት አሉ ለመፋረጃ የተቀመጡ። እውነት በጣም የሚያስጨንቁኝ ብዙ መጻሕፍት አሉ፣ ገድላት አሉ፣ ግን እውነት አላደርስም። እኔ በጣም ደካማ ነኝ በጸሎት ህይወቴ ማለት ነው። ግን ያው ቤተክርስቲያን ስላስተማረችን ጸሎት ምን መምሰል እንዳለበት ምናምን ከቤተክርስቲያን ተምረናል። ከኔ ህይወት ተሞክሮ ሳይሆን ከቤተክርስቲያን ማለት ነው። ከአባቶች ካለፉት አባቶች ብዙ የተማርናቸው ነገሮች አሉ። እኔም የሚሰሙትም ሰዎች እዚህም ያለነው ሰዎች ልንሆናቸው ብዬ ማስባቸው ደግሞ የጸሎት ህይወት ቢኖረን ብዬ ማስባቸው አሉ። በዋነኛነት ስርዓተ ቅዳሴ ነው። ስርዓተ ቅዳሴ በተለየ መልኩ ሰንበት ላይ ሁላችንም ባንቀር፣ ምክንያቱም ክርስቶስ በአካል የሚገኝበት ስለሆነ። ሌላው አገልግሎታችን ላይ በረድኤት ነው የሚገኘው፣ ቅዳሴ ላይ ግን በአካል ነው የሚገኘው ክርስቶስ አይደል? መስዋዕት ሆኖ መስዋዕት ተቀባይ ሆኖ መስዋዕት አቅራቢ ሆኖ ክርስቶስ በአካል ይገኛል። ስለዚህ ክርስቶስን ማግኘት በአካል የሚፈልግ ሰው ቢኖር ቅዳሴ ነው መገኘት መቻል ያለበት። የመጀመሪያው ስርዓተ ቅዳሴ ላይ መገኘት ብንችል፣ ሁለተኛ የቤተሰብ ጸሎት ቢኖራል በጣም በጣም ብዙ ለውጥ ስለሚያመጣ የቤተሰብ ጸሎት። ምክንያቱም ስለ አንዱ ሲል አንዱን ስለሚምር ቃሉም ስለሆነ ማለት ነው። በተለይም ደግሞ ህፃናት አሉ እና ስለነሱ ሲል ልበ ንጹሐን ስለሆኑ ስለነሱ ሲል የእኛንም ጸሎት ስለሚሰማ ትልቅ ጥቅም ነው የቤተሰብ ጸሎት። እሱን ማድረግ ብንችል። ሌላኛው እንደው ቢቻል የበረታው ሰው 7ቱን የጸሎት ሰዓታት ቢያደርስ፣ ባይሆን ግን እንደው በእነዚህ የጸሎት ሰዓታት አቡነ መድገም አቡነ ዘበሰማያት መድገም ቢችል ነገሮችን ከማድረግ ማዕድ ላይ በተለየ መልኩ እኛ ወጣቶች የወጣት መርሃ ግብርም ስለሆነ ማዕድ ላይ ስንቀርብ በተለየ መልኩ ጸሎተ ማዕድ አድርጎ ማዕድ መቁረስ ያስፈልጋል። እሱን ማድረግ በሚገጥሙን በእያንዳንዱ አድራጎቶቻችን መካከል ጸሎት ማድረግ፣ ሲነጋ በማለዳ ሲመሽ በማታ በቀን ተቀን ውሏችንም እንደዛው ጸሎት ማድረግ ከእግዚአብሔር ጋር በጣም 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 ያገናኛል ብዬ አስባለሁ። በጣም እግዚአብሔር በጣም በጣም ሰሚ፣ ጥቂት ነገር ስታደርግ በብዙ እርምጃ ነው የሚመጣው ማለት ነው። ብዙ መንገድህን እንደዚህ የገጠሙኝም ሰዎች አሉ። ነገ የሚሆነውን ነገር ዛሬ ተኝተው የሚመለከቱ ከመካከላችን በሰንበት ትምህርት እንደዚሁ ዛሬ ላይ ተኝተው ነገ ላይ የሚደረገውን ነገር የሚያዩ ማለት ነው። እንደዚህ ከቤት ስወጣ እንደዚህ ገጠመኝ። ይሄ የጸሎት ህይወት ነው። እግዚአብሔር መንገድን ሲመራልን ልብህ ንጹህ ሲሆን ነው። እና እግዚአብሔር ወደ ልቦናችን ማቅረብ መቻል፣ ወደ ልቦናችን ወደ እኛነታችን እግዚአብሔርን ከፍታ የምናስገባው በጸሎት በርነት ነው። ስለዚህ ይሄንን ብናደርግ የተሻለ ነው። ግን ጸሎት ለሚጀምረው ሰው ያለ ማብዛት መጀመር ነው። ያለ ማብዛት ብዙ ጊዜ ጀማሪ ስንሆን እንደው ሁሉም መጽሐፍ መልካ ስላሴውም ሰይፈ መለኮቱም ሁሉም ያምረናል። በቤተ ክርስቲያን የታዘዙ ጸሎታት አሉ። በዋነኛነት አቡነ ዘበሰማያት፣ ውዳሴ ማርያም፣ ዳዊት፣ ወንጌል፣ ዮሐንስ ወንጌል እነዚህ በህግ የታዘዙ መጻሕፍት ናቸው። እና እነዚህ ሰው እያደገ ሲመጣ ከነዚህ ነው መጀመሪያ ያለበት። ግን መጀመሪያ ከሰላም አሳደርከኝ ሰላማው ላይ ነው መጀመር መቻል ያለበት ብዬ ነው የማምነው። ሲረዝም ይጥላል። አቡነ ሽኖዳ በመጽሐፋቸው ምን ብለው ነው የሚናገሩት? ሰይጣን ያለህን ነገር ሊቀማ ሲፈልግ
የሌለህን ነገር ባለህ ነገር ላይ ይጨምርልሃል ይላሉ። ለምሳሌ የጸሎት ህይወት ካለ የጾም ህይወት ይጨምርልሃል፣ ከዛ ምጽዋት ይጨምርልሃል፣ ከዛ አገልግሎት ይጨምርልሃል፣ ከዛ ትዝልና ትጥለዋለህ፣ ሁሉንም ነገር ትተዋለህ። ምሳሌ አንድ የሚሸከም ሰው የሚሸከመው 50 ኪሎ ከሆነ 50 ኪሎን እየተሸከመ ወገቡ ጡንቻው እስኪጠነክር መጠበቅ መቻል አለበት። ዘለ ግን በአንድ ጊዜ ተሸክሞታል 50 ኪሎንና ችሎታልና 100 ኪሎ ላድርግበት ካልክ ወገቡ ያችን ጊዜ ሊሸከም ይችላል፣ ለረጅም ጊዜ ግን አይቆይም፣ ወገቡ ይጎብጣል። ስለዚህ የጸሎት ህይወትም ልክ እንደዛው ነው። ቀስ እያልክ የምትራመድበት እንጂ ራስን እያዳመጥክ በአንድ ጊዜ ሁሉን የምታበዛው ከሆነ ሁሉን ነው የምትጠላው ማለት ነው። ስለዚህ አባታችን ሆይ ማለት ካለብህ ለምን ለዘመናት አይሆንም? አባታችን ሆይ ቤተክርስቲያናችን የምናውቀው እኮ ምሳሌ አለ አይደለ? አባታችን ሆይ አባታችን ሆይ አባታችን ሆይ የሚሉት እኛ አባት ነው የምናስታውሰው አይደል? እሳቸው እኮ ወደሚቀጥለው እኮ ያልቀጠሉበት እኮ አባታችን የሚለውን ስም ወደ ውስጣቸው እስኪዋሃድ ነው። የእሱም ጣዕሙ በደንብ ከአንደበታቸው ስላልጠፋ ነው። ስለዚህ እያንዳንዷን እያጣፈጥን እየተቆነጠነጥን ጸሎት ማድረግ መቻል የለብንም። አቡነ ዘበሰማያት ስትል አባታችን ሆይ ብለህ ጀመረህ ስትጨርስ የምታስታውስበት እኮ ጊዜ አለ። እንዴ ምኑ ጋ ነው የጀመርኩት የቱ ጋ ነው የጨረስኩት ትላለህ ብዙ ጊዜ። ይሄ ምንድነው? ያለመለማመድ ነው። መጀመሪያ ከዜሮ ትነሳለህ። በሰላም ያሳደርከኝ በሰላም ዋል ማመስገን፣ አምላኬ ወይ ልቦና ስጠኝ፣ ከኃጢአት ከርኩሰት ጠብቀኝ፣ መንገዴን ምራኝ። በቃ አንተ በሚመች ቃላት እግዚአብሔርን አውራው፣ የሚጎልህን ነገር ጠይቀው፣ ተነጋገሩ፣ እንደ ጓደኛ እንደ አባትን ጠይቀው፣ ዝም ብለህ መጽሐፍ ሳንብብ። ከዛ ደግሞ አባታችን ነው እያደክ ስትመጣ መንፈሳዊ ህይወትህ በጣም የተሻለ ነው። ከዛ በቃ የጸሎት ህይወትህ በሂደት ቀስ ብሎ የመጣ ስለሆነ በመጣፈጥ ውስጥ ነው የምታደርገው ማለት ነው። እና የጸሎት ህይወት ደረጃ በደረጃ የሚወጣ ስለሆነ የሚሰሙ ኦርቶዶክሳውያን ወጣቶች የጸሎት ህይወትን ቀስ እያሉ ከታች በመጀመር ላይ ለመውጣት ቢሰሩ የተሻለ ለውጥ ያመጣሉ ብዬ አስባለሁ። ግሩም አገላለጽ ነው በእውነቱ። ካሜራማናችን ከቅድም ጀምሮ ጥያቄ አለች እያለ እጁን እየወጣ ነው። እድል አሁን ወደሱ ሰጥተኛል። ከቅድም ጀምሮ ሲያወራ በጣም ይሄ የወጣ ወረዶችን ትዕግስቶች በጣም እያዩ ነበር ነው። በመጽሐፍ ቅዱስ ደግሞ ትዕግስት እንዳይገብ ተብሎ ይናገራልና እንደ ድንገት ትናንት የሆነ ፕሮግራም ይቺ ስሙ ሰውየው ኢዮብ ነው እና በጣም በህይወቱ ትልቅ ፈተና ገጥሞታል እና ራስን ጠይቀውና ኢዮብ ለነገው እንዳትሉት አለ። በፍጹም በቃ ይሄ ፈተና የሚበዛበት እንትን ነው። ስሙ ብቻ ፈተና ያመጣል ማለት ይሄ ችግሮችን ይዞብህ ይመጣል እንዳታወጡለት ይባልና ከችግሮቹ በኋላ ደግሞ መጽሐፍ ቅዱስ ላይ ኢዮብ ደግሞ በበረከት ተሞልቷል እና ኢዮብ ስምህ በመሆኑ የመጣበት ችግር ፈተናዎች አለ። ምናልባት ይህን ፕሮግራም ካየው ሰውየው እንዳታወጡ ያለበት በህይወቱ ብዙ ችግሮችን ገጥሞታል እና ኢዮብ ችግሮች ገጥሞት ከዛ ከችግሮቹ በኋላ ደስታ ሊኖር ይችላል እና አንተ ኢዮብ በመባል ስምህ ችግሮች ገጥሟል ወይስ ስሙን ብቻ በያዝብ? ምናልባት ከምችለው በላይ የተሰጠኝ ፈተና የለም፣ ያጎበጠኝም ፈተናም የለም፣ ያላለፍኩት በእግዚአብሔር ኃይልም ያላለፍኩት ፈተና የለም እና ብዙ ጊዜ ከፈተናው ይልቅ ፈተናው ወጥቶ ያለውን ነገር ማሰብ ለኛ የተሻለ ነው ብዬ አስባለሁ። በስሙ ሳይሆን በማንነታችን የሚገጥመን ፈተና አለ። ባናናችን ምናልባት ኢዮብ ስለተባለ ፈተና ስለገጠመው ከስሙ ጋር ያይዞት ሊሆን ይችላል እንጂ አንተም እንደሚኪነቴ የገጠመ ፈተና አለ በህይወቱ ጣውረ ስትኖር እና ግን ሰው ለመሆናችን በተለይም ደግሞ ኦርቶዶክሳዊ ሰው ለመሆናችን ችግሩ ሳይሆን ፍጻሜውን እያየን ነው በችግር ውስጥም የምንኖረው። ከኢዮብ ታሪክም የምንማረው ይሄን ነው። ኢዮብ በታላቅ ፈተና ውስጥ ሆኖ አልፎ ግን እግዚአብሔር መከራውን አሳልፎ በደስታ እንደሚሞላው ስለሚያስብ ነው በመከራ ጽናት ያገኘው። ስለዚህ እኛ በችግር ውስጥ እንኳን ብንሆን ከችግሩ በኋላ የሚመጣውን ተድላና ደስታ በማሰብ በመከራ ውስጥ እንኳን ሐሴት እናደርጋለን። ምክንያቱም ወደፊት የበለጠው ከመከራ ባሻገር የበለጠ የሚመጣ ከመከራው ክብደት በላይ እጥፍ ድርብ ሆኖ የሚመጣ ደስታ እንዳለ እናስባለን። ይሄን እናምናለን። እግዚአብሔር መንፈስ ቅዱስ ለሁላችንም እንደሚሰጣል ማለት ነው። ስለዚህ በመከራ ውስጥና በችግር ውስጥ እንኳን ሆነን በኋላ የሚመጣ በጣም ብዙ ተድላ ደስታ ስላለ እሱን እናስባለን እና እኔ በህይወቴ ገጠሙኝ ብዬ ማስባቸው ፈተናዎችና ውጣ ውረዶች
ለኔ ብቻ ተብሎ የተደረጉ በስሜ የሚመጡ ናቸው ብዬ አላስብም። ግን ለሌላውም ሰው እንደተሰጡ ለኔም ተሰጥተውኛል አንዳንድ ጉዳዮች። ግን ከማልችለው በላይ አልሰጠኝም እግዚአብሔር። ያላሳለፈልኝም ፈተና የለኝ። ከዚህ በኋላም የሚመጣውን ፈተና በሱ እርዳታ አልፈዋለሁ ብዬ አስባለሁ። እና በፈተና ውስጥ እንኳን ተኩኖ ታላቅ ደስታ ደግሞ አለው ኦርቶዶክስ የሶስት ወር። ምክንያቱም መተማመን መጠጋት እረፍትህ የእግዚአብሔር ክንድ ስለሆነ ከእግዚአብሔር ክንድ ስትወጣ የሚቆረቁር ነገር አለ፣ በክንድ ውስጥ ሆን ደግሞ የሚያሳርፍ ነገር አለ። እና እኔ አሁን ደግሞ ከእግዚአብሔር ጋር ስላለሁኝ እግዚአብሔርን በእኔ ስላለ ብዬ ስለማምን ፈተና በህይወቴ ይገጥመኛል፣ አሁንም እየገጠሙኝ ነው። በፈተና ውስጥ እንኳን ሆኜ ፈተና እንዳለ ባለማሰብ ተድላና ደስታውን በማሰብ ወደፊት የሚመጣውንም በመጠበቅ በተስፋ እኖራለሁ ብዬ ነው የማስበው። እኔ እንግዲህ እንደዚህ አይነት ነገር ስናገር የሰው ፍጹም ሰው ነው እንዴ የሚባል ነገሮችን አንዳንዴ እንዳልናገር እፈራለሁ። ምክንያቱም ሰው የማይኖረውን ነገር ስለሚናገር ማለት ነው። እና እንደዛ አድርጎ ሊወሰድብኝ ይችላል። እንግዲህ ያው እኔ ባልሆነውም ሌሎች ሰዎች እንዲህ ቢሆኑት ብዬ ስለማስብ ነው እንደዛ አድርጋችሁ ተረዱልኝ እንጂ እኔ እንደዚህ አይነት ሰው አይደለም። በዋናነት ግን ሊታሰብ የሚገባው ጉዳይ ኢዮብ በሚለው ስም ቀጥታ ምናልባት ስነ ፍጥረት ላይ ነው መሰለኝ የተተረጎመለት አበባ ማለት ነው። ራሱ መምህሩ ስንማር የተረጎመ እንዲሁም አንዱ ወንድማችን ኢዮብ ይባላል አበባ ነው አይነት እና እኔ ምን አሰብኩ ይህ ሰውዬ ምናልባት እኛ ኦሪተን እንደመቀበላችን የዕብራውያን ባህል አለ። ምናልባት አገኘት እዚህ ነው አገኘው ዕብራውያን ስም ስራን ይገልጻል ብሎ ያምናል። የሉቃስ ወንጌል ይመስለኛል ዮሐንስ ሲወለድ ስሙን ማን ትይዋለሽ ሲባል እናትየው ዮሐንስ ትላለች። ከቤተሰቦችሽ ዮሐንስ ተብሎ የተጠራ ሰው አለ ይሏታል። ለምን ዘካርያስ የማይባልም ብሎ ነበር። ስሙም ዘካርያስ ነው። ለምን አባቱ ስራ ሊቀ ካህንነት ስለነበረ ስም ስራን ይገልጻል ብሎ ስለሚያምኑ ዘካርያስ ይሉት ነበር። በዕብራውያን ባህል ምናልባት እሱ ይታመናል። የሚወጣለት ስም ስራህን ይገልጻል ተብሎ ስለሚታመን ስምህን ነው የሚጠነቀቁት ማለት ነው የወደፊት ስራህን ለመገመት እና የኦሪትን እንትን መቀበላችን ምንም እኮ ጥያቄ የለውም እኮ ይዞት የሚመጣው ኢምፓክት አለ እሱን የቻለ ግን እኔ ከስሙ ባሻገር እኛነታችንን በስራ እንግለጸው ነው። አሁን ፈተና ሲገጥምህ ኢዮብ ስለሆንኩ ነው ፈተና የገጠመኝ ምን አይነት እድሌ ነው ይህን ስም የሰጡኝ ምናምን ብለህ ማማረር የለብህም ነው ሐሳቤ። ፈተናው የሚገጥምህ በስሙ ሊገጥምህ ይችላል፣ ግን በስሙ እንደሆነ በማሰብ ከአንተ ጋር የተጣበቀና የማይለይ ነገር አድርገህ በማሰብ ህይወትን ማጨለም መቻል የለብህም ነው። ለሌላው ሰው የደረሰ ለሌላው የምትወጣው ፀሐይ ለአንተም ትወጣለች። ቤት ውስጥ ካለህ ለሌላ የወጣችው ፀሐይ ለአንተ አትደርስም፣ ጨለማ ቦታ ነው ያለው። ስለዚህ ግን ወደ ውጪ ከወጣ ለሌላ የምትወጣው ፀሐይ ለአንተም ትወጣለች። ስለዚህ የምትሰራ በህይወት ህል ሆነ የምትኖር ከሆነ ለሌላው የሚመጣው መከራ አንተም ጋር ይደርሳል፣ የሚገጥመው ፈተና አንተም ጋር ይገጥማል፣ ሰው እንደሆነ ማለት ነው። ስለዚህ ያንን እያሰብክ ግን ፈተና ሲገጥም ፈተና ገጠመኝ ብለህ ደግሞ ማማረር ሳይሆን በፈተና ውስጥ ሆነ ከፈተናው በኋላ የሚመጣውን ተድላ ደስታ በማሰብ መኖር ያስፈልጋል። ያ ነው መውጫ መንገድ የሚሆነ። ያለበለዚያ ያማረርክ የምትኖር ከሆነ ሐዘንን ሐዘን መከራን መከራ እየወለደው የእግዚአብሔርን አድራጊነት እየረሳ ተስፋ ወደ መቁረጥ ትገባለህ ማለት ነው። እንደዛ እንዳይሆን አሻገህ የምትመለከት ከመከራ ለመውጫ ምን ላድርግ ብለህ የምታስቡ ሰው መሆን መቻል አለብህ ነው የኔ ሐሳብ እንጂ ይዞት የሚመጣው የሆነ ነገር ይኖር። ምክንያቱም አንድ ነገር ላይ ሲደጋገም ምሳሌ ቤተክርስቲያናችን እኮ ውሃ ላይ ቅዱስ ቃል የሚደገመው እኮ ውሃ ወደ ቅዱስነት እንዲለወጥ ነው አይደል? ቃል በጣም ኃይል አለው የነገሮችን የመለወጥና ለአንተ የሆነ ነገር ሲነገር ሲደጋገም ያንተ የመሆን ነገር ይኖራል። ያ ነገር ከዛ ነገር ጋር ተያይዞ የሚመጣው ነገር ያንተ ሊሆን ይችላል። ግን እሱም በማሰብ ደግሞ እያማረክ መኖር የለም። አሁን እኔ ኢዮብ መከራ ደረሰበት። ለምን መከራውን አስባለሁ? ኢዮብ ደግሞ እኮ በጣም ትልቅ ደግሞ ባለጸጋም ሰው ነው። ትልቅ ደግሞ ደስታ የተጎናጸፈ ሰው ነው። በረከት ያለው ሰው ነው። እግዚአብሔር ትዕግስተኛ ተብሎ በመጽሐፍ ቅዱስ ዛሬም እንድንነጋገርበት የሆነ ሰው ነው። ስለዚህ እኔ ባለጸጋ ሰው እኮ ነው ማለት ብዙ ነገር ያለኝ ሰው ነኝ። ሀብት ያለኝ ልጅ ከተባለ ልጆች ያሉኝ ነኝ። ከዚህም በኋላ ልጆች የሚኖሩኝ ሰው ነኝ። በልጆቼ ደግሞ ቤተክርስቲያን እንዲገለገል ለሆነ እግዚአብሔር የሚፈቅድልኝ ሰው ነኝ። ብዙ ስለዚህ ኢዮብ የሆነ የተቸገረበትን ነገር ብቻ ሳይሆን ኢዮብ ደግሞ ያተረፈበትን ነገር መመልከት ያስፈልጋል። እንግዲህ እያለን እንግዲህ እዚህ ደርሰናል። ብዙ ነገሮችን እንዳሰናል ብዬ አስባለሁ።
ያው ዛሬ በደንብ እያዳመጥኳችሁ ነበር። ብዙ ሀሳብ አላነሳውም። ግን ያላነሳ ነው ወይም ደግሞ ማስተላለፍ ፈልገዋለሁ የምትለው ነገር እኛ ያልነካ ነው ነገር ምን አለ ያልነካ ነው? ሁሉንም ነክተናል። ያው ምንድነው ወጣትነት ላይ በተለየ መልኩ ብናወራ ጥሩ ነው ብዬ አስብ ነበረ። ወጣትነት እንዴት መሆን መቻል አለበት? ምን መደረግ መቻል አለበት? በጣም ከተንከባከብነው በጣም ጸጋ ነው ወጣትነት። ግን ወጣትነታችንን ብዙ ጊዜ ላልተገባ ነገር ነው የምንሰጠው እና አብዛኛውን ሰዓታችንን የምናሳልፈው በማይጠቅም ነገር ነው ወይም ደግሞ እግዚአብሔር በማይከብርበት ነገር ነው እና ወጣትነታችንን ለእግዚአብሔር ቅድስና ብናደርገው ብዬ አስባለሁ እና ይህንን ደግሞ ለማድረግ በእጅጉ የሚሄደው ሰንበት ትምህርት ቤት ነው። ቃሉን መማር፣ ማመስገን፣ ማሸብሸብ፣ እጆች ሲዘረጉ ለምስጋና፣ አንደበት ለጸሎት ሲከፈት፣ ብዙ ወንድሞችን እህቶች የምናገኝበት ከክፉ ነገር የሚጠብቁን ማለት ነው መካሪዎቻችን። እኔ ባጠገብ ያሉት ወንድም እህቶቼ ጠባቂ መላእክቶቼ ይመስሉኛል። ምክንያቱም ብዙ ነገር ስለሚመክሩኝ እንዲህ እኮ ብታደርገው ይሄ ከአንተ አይጠበቅም ይልሃል። ደግሞ ይሄ በጣም ትልቅ መልእክት ነው። አንድ ወንድም አንድ ቀን አየኝና አንተ ምን ነው ጸጋ ተገፈፈ አለኝ። እሱ እኮ እየቀለደ ነው። እኔ ግን ክቡን ያልኩት እዛ ቤቴ ገብቼ ሁሉ አለቀስኩኝ። እንዴ እኔ ያህል ኃጢአቴን በግንባሬ ጻፍክብኝ እንዴ ጸጋ የተገፎ ለሰው እስኪታይ አይነት ነገር አልኩኝ። እና እንደ ቀልድም የሚወራው እዛ ስፍራ የእግዚአብሔር ቅዱስ ቃል ተጫወቱት እንደሚል መጽሐፍ ቅዱስ ቃሉን ነው የምትጫወተው። ቀልድህ የምትቀልድ ቅዱስ ቃሉን መሰረት አድርገህ ነው። ሁሉ ነገር የእግዚአብሔር ቃል ነው እና ወጣትነታችንን ለቅዱስ ቤተክርስቲያን ብንሰጥ፣ በቤተክርስቲያን ብናደርግ፣ ካልተገቡ ነገሮች ራሳችንን ብንጠብቅ፣ እግዚአብሔር በእኛ ቢከብርበት፣ ሌሎች ሰዎች ለድህነት ለመንግስተ ሰማያት የሚበቁበት ምክንያቶች ብንሆን የተሻለ ይሆናል ብዬ አስባለሁ። ግን አንዳንድ ጉዳዮች ጥፋት ሳይመስሉን ጥፋት እየሆኑብን ደግሞ ያሉ ነገሮችን መጠበቅ ያስፈልጋል። ለምሳሌ ሶሻል ሚዲያ ፕላትፎርም ላይ የምንመለከታቸው አንዳንድ ነገሮች አሉ። ለምሳሌ በጣም አጸያፊ የሆኑ ነገሮች አሉ። ሮስት ተብሎ ሰዎች ፈን ያደርጋሉ። ግን የእግዚአብሔርን አምላክነት የሚክድ የሰውን ማንነት የሚያንቋሽሽ ስላቅ የበዛበትና በጣም ከስላቅ መጠበቅ ያስፈልጋል። ብዙ ቃል እየተናገርክ በቆየ ቁጥር ብዙ ኃጢአት ትሰራለህ። የቀኑን ውሏችንን አብዛኛውን 75%ን ከአንደበት ከሚነገር ኃጢአት የሚመነጭ ነው እና ስለዚህ አንደበትም መከልከል ካልተገባ ነገር አባቶቻችን አብነት እያደረግናል እንደነሱ ባንሆን እንደነ አባ ጋቶን ባንሆን እንኳን ግን በሚገባውም በማይገባውም ቁጥቦች የተወሰነ ተናጋሪዎች ብዙ አዳማጮች ብንሆን እግዚአብሔርን እያሰላሰልን በቀን ውሏችን ብንውል በብዙ እንጠበቃለን። ሰውነታችንንም ቅዱስ መስዋዕት አድርገን እናቆየዋለን ብዬ አስባለሁ እና እንደዚህ ብናደርግ ብዬ አስባለሁ። አሜን። አሁን ለመጠቅለያ እናንተም ተተርስ ሀሳብ ካለ አንሱ። እኔ ግን እጅግ በጣም መልካም ሀሳቦችን ያነሳ ነው የጀመራችሁትን በሰንበት ትምህርት ቤትን በሀሳብ ተነሳሽነት ቢሆን እስካሁን የተጫወትናቸው ነገሮች እጅግ በጣም መልካም ናቸው። በነገር ሁሉ እንግዲህ ከዚህ በላይ የምትሰሩበትን ነገር ጊዜ፣ እድሜ፣ ችሎታውን እግዚአብሔር ይስጣችሁ። አሜን። ሁላችንም ይስጠን። በስተመጨረሻ ምናልባት የምትለው ነገር ካለ ወይ የምታስተላልፈው መልእክት ካለህ ነው የምንለው። ከዛ በተጨማሪ ግን በእኛ አንደበት ከሚሆንልን ሰብስክራይብ ዛሬ እንግዳችን ደስ ይለናል። እውነት ለመናገር ተጀምሮ ፖድካስት ተጀምሮ እንደሆነ አይቻለሁኝ እና በጣም ነው ደስ ያለኝ እና በአጋጣሚ ሰብስክራይብ ላደርግ ስል ኢሜል አስቸገረኝ። ፓስዋርዴን ረሳሁ ኢሜል እና እሱን ለማስገባት ብዬ ከዛ ሌላ ስራ መጣብኝና በአጋጣሚ ታውኩኝ እና ግን አሁን ኢሜሌንም ምንም አድሬሴንም ስላስታወስኩኝ እኔ ራሴ ሰብስክራይብ አደርጋለሁኝ። አሁን ሌሎች ወንድም እህቶቻችን ይህንን ፖድካስት የምትመለከቱ ብዙ ሀሳቦች የሚነሱበት ሚዲያ ስለሆነ የምንማማርበትም ስለሆነ በጋራ መንፈሳዊ ህይወታችንን የምናደረጅበት ጊዜ የምናመሰግንበትም ስለሆነ ሁላችሁም ሰብስክራይብ በማድረግ በጋራ የእግዚአብሔርን ቅዱስ ቃል እንድንማማር ይሁን እላለሁኝ። ይህን ስለምታደርጉልኝም እጅግ አድርጌ በአምላካችን በልዑል እግዚአብሔር ስም አመሰግናለሁ፣ ሰብስክራይብ ስላደረጋችሁ። እኛም ደግሞ የምንለው ትልቅ ነገር ያው ቅድምም ብለሃል፣ እንደዚህ አይነት ነገሮች ምናልባት ኦፍ ዘ ሪከርድ የተወሩ ነገሮች ናቸው። እንደዚህ አይነት ጉዳዮች ሲነሱ በጸሎት በሱቤ ምናምን መታሰብ ይገባቸዋል።
እግዚአብሔርን መጠየቅ መልካም ፈቃዱን መጠየቅ መቻል አለብህ። እኛም እሱን የምናደርግ ይሆናል ወደፊት። ሁልጊዜም አንተ ግን በጸሎት በቆምክ ጊዜ እንዳትረሳን አስበን እንላለን። እግዚአብሔር ያስበን ሁላችንም ሁላችንም።